እናመልክሃለን ኢየሱስ፣ አፋችንን ባንተ እንከፍታለን ኢየሱስ። የእግዚአብሔር ልጅ የዘላለም ሕይወትን የሰጠን ከሞት ወደ ሕይወት ያሸጋገርከን ሃሌሉያ ሃሌሉያ ሃሌሉያ። ክብር ለእግዚአብሔር። ሃሌሉያ በእልልታ ኢያሪኮ ይፈርሳል፣ አለማወቅ ይደመሰሳል። ክብር ለእግዚአብሔር ይሁን። ሃሌሉያ የእስራኤል አምላክ የኤልያስ አምላክ ዛሬም ያለ ሃሌሉያ። አሜን 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 አሜን። ሃሌሉያ ኢየሱስ ኢየሱስ ክብር ይሁንልህ። ኢየሱስ ክብር ይሁንልህ አባ። ሃሌሉያ አዲስ ነገር ማድረግ ሁልጊዜ ልማድ ያለው ጌታ እኔ ማምነው ተራራ ይናዳል ያለኝ ነው። እኔ ማምነው ተራራ ይናዳል ያለኝ ነው። እኔ ማምነው ያለኝ ነው። አላምንም ችግሬ እግዚአብሔርን አምነዋለሁ ይታመናል ኢየሱስ። ሃሌሉያ ይታመናል እግዚአብሔር። እግዚአብሔርን አምነዋለሁ ይከፍታል መቃብሬ
እግዚአብሔርን አምነዋለሁ አንቺማ ነይ ልቁንስ ክብር ይገባሃል፣ ክብር ይገባሃል። ሃሌሉያ ምህረት ለዘላለም የሆነ አምላክ ሃሌሉያ አሜን። እኔም ማምነው ተራራ ይናዳል ያለኝን እኔም ማምነው ጨለማ እኔም ማምነው ተራራ ይናዳል ያለኝን አላምንም ችግሬ እግዚአብሔርን አምነዋለሁ ይከፍታል መቃብሬ እግዚአብሔርን አምነዋለሁ ይከፍታል እግዚአብሔርን አምነዋለሁ ይከፍታል መቃብሬ እግዚአብሔርን አምነዋለሁ ይሰራል ነገሬ ኢየሱስ እጆቹ በዘፈር ትፈልጋለህ አፈልግ ክብር ይሆንልህ ታምራት ታምራት ጨርሽና ሞላልሻለሁ ታምራት ታምራት ሃሌሉያ ሰይጣን አፈረ የሰው ስጋ ተንቀጠቀጠ ታምራት ታምራት ያሳየኛል ጌታ ክብር ይሆንልህ ጌታ ይባረክ። አሜን። እንደ አምላካችን እንደ እግዚአብሔር ያለ ማንም የለም። አሜን አሜን። ጌታ መንፈስ ቅዱስ በቃሉ አልፎ ይመክረናል፣ ይናገረናል፣ ይገስጸናል፣ ያስተምረናል። በምንወያይበት ጌታ መንፈስ ቅዱስ ጣልቃ ገብቶ እያንዳንዳችንን ልባችንን ይነካል። እናምናለን። ጌታ ይመስገን። አሜን። ኢየሱስ ክርስቶስ ዘትማለም ወይወም ወክመ ውእቱ እስከ ለዓለም
ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ድረስ ያው ነው። ትናንትና በሙሴ በኤልያስ በሕዝቅኤል በዳንኤል ሲሰራ የነበረው እግዚአብሔር ዛሬም ይሰራል። በብዙ ነገር ወበብዙሃ መክፈልት አይዳ እግዚአብሔር ለአበዊነ በነቢያቲሁም ትካት ወበዳሃሪስ መዋዕል ዘነገረነ በወልዱ ዘረሰዮ ወራሴ ለኩሉ ወቦቱ ፈጠሮ ለኩሉ። ሲተረጎም በዚህ በዕብራውያን መጽሐፍ ምዕራፍ 1 ቁጥር 1 ያለው ቃል ነው። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ አሁን ደግሞ ሁሉን ወራሽ ባደረገው በልጁ መጨረሻ በዚህ ዘመን ለኛ ተናገረን ይላል። ወገኖቼ በዚህ ዘመን ኢየሱስ የሰራውን ስራ ያንን የፈጸመውን ነገር ጠብቀን እንድንኖር የእግዚአብሔር ቃል ይነግረናል። በዚህ ዘመን በኢየሱስ ክርስቶስ በኩል እንድንሄድ በኢየሱስ ክርስቶስ በኩል ሁሉን ነገር እንድናደርግ የእግዚአብሔር ቃል ያስተምረናል። ስለዚህ እንደ እግዚአብሔር ቃል ሐሳብ ሰዎች ይመሩ ዘንድ እንደ እግዚአብሔር ቃል እውነት ይመላለሱ ዘንድ የእግዚአብሔርን ሐሳብ የእግዚአብሔርን ቃል እንማማራለን፣ እንወያያለን። ሁል ጊዜም እንደተለመደው በዚህ ቤት በጽዮን ቲቪ ኢትዮጵያ የእውነት አምድ እውነት የሆነውን ነገር ለሰዎች የምናስጨብጥበት ሐሰት የሆነውን ነገር በእግዚአብሔር ቃል እውነት ላይ ከፍ ያለውን ተራራ የሆነውን ነገር የምናፈርስበት እንደሆነ ይታወቃል እና ዛሬ የምንወያይበት አርስታችን በማር የተለወሰ መርዝ ይላል። በማር የተለወሰ መርዝ ምንድን ነው? አንዱን ሐሳብ እናነሳና በዛ ሐሳብ ላይ መጽሐፍ ቅዱሳዊ የሆነውን እውነት ለሰዎች እንናገራለን ማለት ነው። እንግዲህ ማር እንደሚታወቀው በሀገራችን ኢትዮጵያ ባህላዊና ተወዳጅ ጣፋጭ ምግብ እንደሆነ ይታወቃል። ልበ አምላክ ዳዊት በመዝሙር 119 ቁጥር 19 ላይ ገብታችሁ ስታነቡት እንደዚህ ብሎ ይነግራችኋል። እማአር ወሶከር ይጥዕመኒ ለአፉዬ፣ ቃልህ ለጉሮሮዬ ጣፋጭ ነው ይልና ከማዕርና ከወለላ ይልቅ ለአፌ ጣፈጠኝ ብሎ ይናገራል። እንግዲህ ማር የእግዚአብሔርን ቃል ወክሎ ነው የቀረበው። መርዙ ደግሞ የስህተት ትምህርቶችን ወክሎ ነው የቀረበው። ማር መርዝ ከተጨመረበት እንደሚገድል ሁሉ የእግዚአብሔር ቃል እውነትም ሌሎች ባዕድ የሆኑ መጽሐፍቶች ከተቀላቀሉበት ወደ ሕይወት አያደርስም፣ ወደ ሞት ይወስዳል። ወገኖቼ የእግዚአብሔር ቃል እውነት ብቻውን እውነት ነው። የእግዚአብሔር ቃል ብቻውን ጣፋጭ ነው። የእግዚአብሔር ቃል ብቻውን የሚሰራ ነው። በሁለት ወገን የተሳለ ስለታማ ሰይፍ ጅማትን ቅልጥምን እስኪለይ ድረስ የሚወጋ የእግዚአብሔር ቃል እውነት ብቻውን በቂ ነው ማለት ነው እና ዛሬ በእግዚአብሔር ቃል እውነት ላይ ከተቀላቀሉና ከተጨመሩ ትምህርቶች አንዱ ሰንበት የሚል ነው። ሰንበት አፍ አውጣ ተናገረች የሚል ነው። ሰንበት እንደሚታወቀው በመጽሐፍ ቅዱስ ቅዳሜ ሲሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ዕለተ እሁድ ተብሎ ይታወቃል እና ይህንን ትምህርት ዛሬ በቃሉ እውነት እንፈትሸዋለን። ሰንበት አፍ አውጣ ተናገረች የሚል ትምህርት አለ። ሰንበት ማለት በራሱ ምን ማለት ነው ወገኖች? ሰንበት ማለት ምን ማለት ነው? ይህንን በደንብ ተንትነን ካየን በኋላ የተቀላቀለውን በእግዚአብሔር ቃል እውነት ላይ የተጨመረውን ደግሞ ባዕድ የሆነውን ነገር በደንብ ለይተን ለሰዎች እንናገራለን ማለት ነው። ሰንበት ማለት መተው፣ ማቆም፣ ማረፍ ማለት ነው። በደንብ እያዳመጣችሁ እንድትጠቀሙ ፈልጋለሁ። ሰንበት ማለት መተው፣ ማቆም፣ ማረፍ ማለት ነው። መጽሐፍ ቅዱስ የእግዚአብሔር ቃል ዓለማትና በውስጣቸው ያሉትን የሚታዩትንና የማይታዩትን ፍጥረታቶች ሁሉ በ6 ቀን ፈጥሮ በ7ኛው ቀን እንዳረፈ ይነግረናል። መጽሐፍ ቅዱሳችን የእግዚአብሔር ቃል እግዚአብሔር ዓለማትንና በውስጣቸው ያሉትን
የሚታዩትንና የማይታዩትን ፍጥረታቶች ሁሉ በ6 ቀን ፈጥሮ በሰባተኛው ቀን እንዳረፈ ይነግረናል። እግዚአብሔር በሰባተኛው ቀን አረፈ ማለት ስራውን ጨርሶ አቆመ ማለት ነው ወገኖቼ። አንዳንድ ሰዎች መጽሐፍ ቅዱስን ካለመረዳት የተነሳ አረፈ ሲባል እንዴ እግዚአብሔር እንዴት ደክሞት ነው ወይ ያረፈ የሚሉ ሰዎች ሊኖሩ ይችላሉና አረፈ ማለት ስራውን አጠናቆ አቆመ፣ ተወ፣ ጨረሰ ማለት ነው ወገኖቼ። ወይ ይኸውም በእግዚአብሔር የእግዚአብሔር የዘላለም ዕረፍት ነው። የእግዚአብሔር የዘላለም ዕረፍት ነው። ይህንን የእግዚአብሔርን ዕረፍት ወይም ደግሞ የሰንበትን ቀን በሰዎች ዘንድ መታሰብ የተጀመረው እስራኤላውያን ከባርነት ከምድረ ግብፅ ወጥተው በምድረ በዳ ኑሮ እያሉ በህሊና ይኖሩበት የነበረ ዘመን ነው። አያችሁ? ወይም ደግሞ ሲና ተራራ የሚባለው አካባቢ ላይ ያረፉበት ሰዓት ነበር ይህ ሰዓት። ስለዚህ በእስራኤላውያን ከባርነት ከምድረ ግብፅ ወጥተው በምድረ በዳ በሲና አካባቢ በነበሩበት ሰዓት በዛ ነው እንግዲህ ይህ ለመታሰቢያ የዕረፍት ቀን ሆኖ የተጀመረው ማለት ነው። በዛ ተራራ እንግዲህ እንደሚታወቀው 10ቱ ቃላት ወይም ደግሞ ሕግጋትን ከተቀበሉ በኋላ ነው ይህ እስራኤላውያን ያንን የዕረፍት ቀን ወይም ደግሞ የሰንበትን ቀን ማክበር የጀመሩት ማለት ነው። 10ቱ ቃላት እለተጽፋ በአጻብዒሁ ለእግዚአብሔር ቀዲሙ ዜነወነ በየውጣ። እግዚአብሔር በሲና ተራራ እንግዲህ 10ቱ ሕግጋትን እንዲቀበሉ 10ቱ ትእዛዛት የተጻፈባቸውን 2 የድንጋይ ጽላቶችን በሙሴ አማካይነት እንደሰጠው ይታወቃል ማለት ነው። ይታወቃል። ከአዳም ጀምሮ እስከ ሙሴ ወይም ደግሞ ሞት በነገሰባቸው ዘመናት ይህ የእግዚአብሔር ዕረፍት ወይም ደግሞ የዕረፍት ሰንበት ቀን አይታወቅም ነበረ ወገኖቼ፣ አይታወቅም ነበረ። ከአዳም ጀምሮ እስከ ሙሴ ወይም ደግሞ ሞት በነገሰባቸው ዘመናት ይህ የእግዚአብሔር የዕረፍት የሰንበት ቀን አይታወቅም ነበር። ሕግ ከተሰጠ በኋላ ከተሰጠበት ሕግጋት አንዱ ሰንበትን አክብር የሚል ነው። 10ቱ ትእዛዛትን ስትመለከቱ ከ10ቱ ትእዛዛት አንዱ ምንድን ነው? ሰንበትን አክብር ነው የሚለው። አየው። ስለዚህ ሰንበት በእስራኤላውያን መከበር የጀመረበት በእነዚህ በሁለቱ የድንጋይ ጽላቶች የእግዚአብሔር ሕግጋት ከተጻፈ በኋላ ነው መከበር የተጀመረው። ለማን ነው የተሰጠው ከተባለ ለእስራኤላውያን ነው የተሰጠው። ሕግ ማንኛውም ሰው ህልውና እግዚአብሔር እየተሰማው እንዲመላለስ የእግዚአብሔርን ቅድስና እያወቀ በደስተኝነቱ እንዲመላለስ እግዚአብሔርን እንዲፈራ ፈሪሃ እግዚአብሔር እንዲኖረው የሚያዝዝ የሚያሳውቅ ነው ሕግ። ይህ ነው ወገኖቼ ሆይ ማንኛውም ሰው ህልውናው እየተሰማው እግዚአብሔር እየተሰማው እንዲመላለስ የእግዚአብሔርን ቅድስና እያወቀ በደስተኝነቱ እየተረዳ በፈሪሃ እግዚአብሔር እንዲኖር የሚያዝዝ ማስጠንቀቂያ ነው። የእግዚአብሔር ማስጠንቀቂያ ነው ሕግ። ክብር ለታረደልን በግ ለናዝሬቱ ለኢየሱስ ክርስቶስ ይሁን። ሕግ ያልተሰጣቸው ሰዎች በባህሪያቸው ሕግ እንዳላቸው ሐዋርያው ቅዱስ ጳውሎስ አበክሮ በሮሜ መልእክቱ ምዕራፍ 2 ቁጥር 14 እስከ 15 ገብታችሁ ስታነቡት ይህንን በማለት ይናገራል። አትግደል፣ አታመንዝር የሚለውን ሕግ ሳይቀበሉ ነገር ግን ሲገድሉና ሲያመነዝሩ ሲሰርቁም በራሳቸው ሕሊና ይወቀሳሉና ይከሰሳሉና እያለ ይናገራል ማለት ነው። ይከሰሳሉ። ሕሊና የሕሊና ሕግ የሚባል ነገር አለ ወገኖቼ ሆይ በዘፍጥረት መጽሐፍ ምዕራፍ 4 ቁጥር 13 ይህንን ነው በደንብ አድርጎ የሚነግረን። ሕግ የኃጢአትን ኃይል የሚገልጽ የእግዚአብሔር ፈቃድ ነው። ሕግ
የኃጢአትን ኃይል የሚገልጽ የእግዚአብሔር ምንድነው? ፈቃድ ነው ወገኖቼ ወይ እግዚአብሔር ቅዱስ እንደሆነ ሰዎችም ቅዱሳን እንዲሆኑ ይፈልጋል። የሰዎች ቅድስና የሚለካው ቅዱስ በሆነው በእግዚአብሔር ሕግ ነው። ቅዱስ በሆነው በእግዚአብሔር ሕግ ነው። ይሁንም እንጂ የአዳም ዘር መጠበቅ አልቻለም ይህንን ሕግ። ሕጉ በባህሪው ቅዱስ ቢሆንም የአዳም ዘር ይህንን ሕግ መጠበቅ አልቻለም። ሮሜ መጽሐፍ ምዕራፍ 3 ቁጥር 20 ይህንን በደንብ አድርጎ ይነግረናል ማለት ነው። ስለዚህ ሕግ በዘመኑ ፍጻሜ ስላጣ ወደ ክርስቶስ የሚያመጣ ሞግዚታችን ወይም ደግሞ ጥላችን ሆኖ ያሳየናል ማለት ነው። ሕግ በዘመኑ ፍጻሜ ስላጣ በዘመኑ የነበሩ ሰዎች መፈጸም ስላልቻሉ ወደ ክርስቶስ የሚያደርስ ሞግዚትና ጥላ ብቻ እንደነበረ ከመጽሐፍ ቅዱስ የእግዚአብሔር ቃል እውነት ትረዳላችሁ። ሞግዚት ባዕድ ልጆችን አሳድጋ ለወላጆቻቸው ወይም ለዘመዶቻቸው የምታስረክብ ስትሆን በዚሁ ሂደት ግን የምታሳድጋቸውን ልጆች በልጆቿ ስር እስካሉ ድረስ ብቻ የምትቀጣ ሙሉ መብት ያላት ናት። ሙሉ መብት ያላት ናት። ሞግዚት በደንብ አዳምጡኝ። ባዕድ ልጆችን አሳድጋ ለወላጆቻቸው ወይም ለዘመዶቻቸው የምታስረክብ ስትሆን በዚሁ ሂደት ግን የምታሳድጋቸውን ልጆች በእጆቿ ስር እስካሉ ድረስ የምትቀጣ ሙሉ መብት ያላት ናት። ሙሉ መብት ያላት ናት። ሙሉ መብት ያላት ናት። ልጆች አድገው ወላጆቻቸው ከተረከቧቸው በኋላ ግን በእነርሱ ላይ አንዳች ማድረግ አትችልም። ያቺ ሞግዚት አትችልም፣ መቅጣት አትችልም። ምክንያቱም ከእነርሱ በታች እንጂ በላይ አይደለችም። እንደዚሁ ሕግም ወደ ክርስቶስ የሚያደርስ ሞግዚት በመሆኑ ሲቀጣ ሲገድል ቆይቶ ነበረ። ይኸውም የገደለ ይገደል፣ ያመነዘረም በድንጋይ ሰዎች በንስሐ ተመልሰው የበደሉትን እንኳን አይፈቅድም። ቁጥር 10 ታነቡት ይህንን ሐሳብ በደንብ አድርጎ ያብራራላችኋል። ሕግ እንዳታደርግ በሚል ብቻ ነው ሚል ጥብቅ መለኮታዊ ሐሳብ የተወሰነ ብቻ ነው። ሃሌሉያ! ሌላ መፍትሄ የለውም። እንዳታደርግ ነው። ካደረግ ያው ትወገራለህ ወይም ደግሞ ሕጉ በሚያዘው መሰረት ትገደላለህ ማለት ነው። የአዲስ ኪዳን መንፈሳዊ ሕግ ደቂቅየ ዘንተ እጽሕፍ ለክሙ ከመ ይትአብሱ ወኢመቦ ዘአበሰ ጰራቅሊጦስ ብነ እምኀበ አብ ኢየሱስ ክርስቶስ እንተርጉማት። ልጆቼ ሆይ ኃጢአትን እንዳታደርጉ ይህንን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው በማለት በአንደኛ ዮሐንስ መጽሐፍ ምዕራፍ 2 ቁጥር 1 ላይ ያስተምረናል። አየው፣ የአዲስ ኪዳን የፍቅር ሕግ እንዳታደርግ እገልሃለሁ አይደለም የሚለው። ብታደርጉ ከአብ ዘንድ የተሰጣችሁ ጠበቃ አለ ነው የሚለው። እርሱም ማን ነው ይላል? ኢየሱስ ክርስቶስ ነው በማለት አስቀምጦታል። ይህ ማለት አማኞች ኃጢአትን ላይፍ ስታይላቸው እንዲያደርጉ አይደለም እያስተማረ ያለው። ድካም ቢኖር ነው። ከአብ ዘንድ ምን አለ? ጠበቃ አለ። በፊቱ ቀርበህ ንስሐ ገብተህ በደሙ ከኃጢአት
እንድትታጠብበት የተሰጠ የፍቅር ሕግ። ዋው! በሌላ ምዕራፍ በኃጢአታችን ብንናዘዝ ኃጢአታችን ይቅር ሊለን ከአመፃም ሊያነጻን ሊያድነን የታመነ ጻድቅ ነው ይላል። አንደኛ ዮሐንስ መጽሐፍ ምዕራፍ 1 ቁጥር 12 ላይ በኃጢአታችን ምን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነ ጻድቅና ሊቀ ካህናት አለን ይላል። ክብር ለታረደልን በግ ለናዝሬቱ ለኢየሱስ ይሁን። ስለዚህ የአዲስ ኪዳን መንፈሳዊ ሕግ በጌታችን በኢየሱስ ክርስቶስ የሚያምን ማንኛውም ሰው ኃጢአትን ቢያደርግ የሚድንበትና ምሕረት የሚያገኝበት ወይም ይቅር የሚባልበት የተረጋገጠ ቃል ኪዳን ተሰጥቶታል። የምን ቃል ኪዳን? የፍቅር ቃል ኪዳን። ሃሌሉያ! ኦ ኢየሱስ ክርስቶስ ጌታ ነው። አንደኛ ዮሐንስ መጽሐፍ ምዕራፍ 2 ቁጥር 1 እስከ 9 ገብታችሁ ስታነቡት የሚገርማችሁ ነገር ዮሐንስ ላይ ገብታችሁ ስታነቡት ምንድነው የሚለው? 7 አጋንንት የወጣላት ማርያም መግደላዊትን ብትመለከቱ እንደ ሙሴ ሕግ ያለምንም ጥያቄ ሞት ይገባት ነበር። በመንፈሳዊ ሕግ በክርስቶስ ግን ምሕረትን አግኝታ የትንሣኤውን ብስራት ሰባኪ ለመሆን ታድላለች። አየኸው፣ ልትገደል የነበረችቱ ወደ ፍቅር ሕግ መስራቹ ወደ አዲሱ ኪዳን መስራች ወደ ኢየሱስ ክርስቶስ መጣች እና ምሕረትን አገኘች። ከዛሳ የአዲሱ ኪዳን የትንሣኤው ብስራት ሰባኪ ለመሆን ታደለች። አረ ክብር ለታረደልን በግ ለናዝሬቱ ለኢየሱስ ክርስቶስ ይሁን። ክብር ለኢየሱስ ይሁን። በዚህ አዲስ ኪዳን ዘመን ከሰው በታች ከሆነው ሕግ አንዱ ስለሆነች ስለ ሰንበት ማንነት ለማስረዳት እንግዲህ የሰንበትን ሁኔታ ስትመለከቱ በመጽሐፍ ቅዱሳችን የእግዚአብሔር ቃል እውነት እንግዲህ እስራኤላውያን መረኖች ስለሆኑ እግዚአብሔር ያዘዛቸውን ትእዛዝ መፈጸም ስለማይችሉ እግዚአብሔር ሕግን ሰርቶላቸዋል። ስለዚህ ከሕጉ አንዱ ሰንበትን አክብር የሚል ነበረ። ሰንበት በቤተ ክርስቲያን ዘንድ አሁን ምንድነው ጥቅሙ? ሰንበትን ማክበር ወደሚለው መሄድ ይጠበቅብናል። አሁን ለክርስቲያኖች ሰንበትን ማክበር የሚጠቅመው ምንድን ነው? በዚህ ዘመን በአዲስ ኪዳን ዘመን የሰንበት ቀን ስራ መስራት ለምንድን ነው የማይፈቀደው? በሰንበት ቀን ቁጭ ማለት ለምንድን ነው ተፈቀደ ብለው የሚሉን ሰዎች ምንድን ነው? መጽሐፍ ቅዱሳዊ እውነት አለው ወይ? በአዲስ ኪዳን ሰንበት በአዲስ ኪዳን ውስጥ ሰንበት ምንድን ነው ጥቅሙ? ምንድን ነው ስራ ማንሰራው? ለምንድን ነው በሰንበት ቀን እረፉ የምንባለው? ምንድን ነው? ይህ በጤናማ የትውፊት መጽሐፍቶችና በቤተ ክርስቲያን ታሪክ እንደተማርነው በሃይማኖተ አበው ሰንበትን እንደ ክርስቲያን እንጂ እንደ አይሁድ ልናከብር አይጠበቅብንም ይላል። የሚገርመው በጣም ደስ የሚል ነው። እንደ ክርስቲያን ነው የምናየው እንጂ እንደ አይሁድ ልናከብረው አይገባንም ይላል። ጤናማ የትውፊት መጽሐፍት ራሱ ይናገራል። ለአይሁድ የተሰጠ ሰንበት እኮ ነው። ለአይሁድ የተሰጠውን ሰንበት እንደ ክርስቲያን እንደ እግዚአብሔር ቃል ነው አይተን መርምረን ልንቀበለው የሚገባ። ሰንበት በቤተ ክርስቲያናችን ዘንድ እንደ አንድ መልአክ ወይም እንደ አንድ ሰማዕት ድርሳን ተጽፎላታል። በደንብ አዳምጡኝ። ሰንበት በቤተ ክርስቲያናችን ወይም በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ማለት ነው እንደ አንድ መልአክ ወይም እንደ አንድ ሰማዕት ድርሳን ተጽፎላታል። ሰንበተ ሰንበታት፣ የሰንበቶች ሰንበት የሚል ወይም ደግሞ የሰንበት በዓል የሚል ተመልከቱ። በህዳር ወር ነው የሚከበርላት። በቤተ ክርስቲያናችን አመለካከት ሰንበት የኃጢአተኞች ተስፋ እንደሆነች ይታመናል።
ይኸውም ከዓርብ ከ9 ሰዓት ጀምሮ እስከ ሰኞ ንጋት ድረስ በሲኦል የሚገኙት ነፍሳት ሁሉ እንዲወጡ ታደርጋለች ይባል። ሰንበትን የዘከረ ሰንበተ ሰንበታት ብሎ ዝክር የዘከረ በዓል ያከበረ ከዓርብ ምሽት ጀምሮ እስከ ሰኞ ጠዋት ድረስ ከሲኦል ወጥቶ እረፍት ያገኛል ይላል። ለምን? ሰንበት ራሷ አፍ አውጣ እኔን ዘክሮኛል፣ እኔን አክብሮኛል፣ ስለዚህ ብላ ታወጣዋለች ይላል። ተመልከቱ። አሁን ይሄ በማር የተለወሰ መርዝ ነው። በማር የተለወሰ መርዝ ነው። በማር የተለወሰ መርዝ ነው። ለዚህ ዋና ተላላኪዋ ቅዱስ ሚካኤል እንደሆነ ድርሳኗ ይናገራል። ሰንበት አፍ ታወጣና ሚካኤል አቤት ሄድና እኔን ያከበሩ እነ ወለተ ሚካኤል እነ ወለተ ማርያም እነ ገብረ ማርያም እነንተና የሚባሉትን ጥርግርግ አድርገህ ይዘህልኝ ና ትላለች። ከዛ በኋላ ሚካኤል የሚባለው መልአክ ይሄድና ቀጥ ብሎ ሰዎችን ከሲኦል ይዞ ይወጣል። መቼ? ዓርብ። ከዛሳ እሑድና ቅዳሜ እፎይ ይላሉ፣ ያርፋሉ። ከዛ ሰኞ ጠዋት ተመልሰው ወደ ሲኦል ይገባሉ። ምን አይነት ተረት ነው ባክህ? ምን አይነት ተረት ነው ባክህ? አንድ ጊዜ ሲኦል የምታስገባ አንዴ ከሲኦል የምታወጣ ሰንበት የተባለች ቀን ምናብ አፍ አውጣ ተናገረች ብለህ ድርሳን የጻፍክላት አይገርምም? ግን ሰንበት ሚካኤልን በእኔ ስም የመጸወተውን የኔን ተስካር ያደረገውን ሰንበቴን ያከበረውን ማንኛውንም ፍጥረት ሙስሊም ቢሆን እንኳን ማንኛውም ፍጥረት ብቻ የኔን በዓል አክብሯል፣ ሄድና ከሲኦል ይዘው ውጣ። እንዲያው እኮ የሚገርም እኮ ነው ባካችሁ። አያችሁ፣ ይህንን ከመጽሐፍ ቅዱስ እውነት ጋራ እንዴት ልናገናኘው እንችላለን? ይህንን በመጽሐፍ ቅዱስ እውነት እንዴት ልንዳኘው እንችላለን? ኦርቶዶክሳውያን ዓርብ 9 ሰዓት ፈጥነው ወደ ሲኦል ውረድ አለችው ይባላል። እርሱም እሺ እንደ ቃልሽ ይሁን ብሎ ወዲያው እልፍ አእላፋት መላእክትን አስከትሎ ሰንበት እንዳዘዘችው አደረገ። ባሏ የፈታት ሴት ብቻዋን እንድትቀር ሲኦልም ኃጥአንን አጥታ ብቻዋን ትቀራለች ይላል። ብቻዋን ትቀራለች ይላል። ብቻ ሰንበትን ያከበረ ነው። ታዲያ ሰንበትን ያከበረ ነው። በሌላ ምዕራፍ ደግሞ በመንግሥተ ሰማያት ዋጋ ታገኝ ዘንድ በዕለተ ሰንበት ይህንን ድርሳነ ሰንበት ብታነብ ይላል። ድርሳነ ሰንበትን ብታነብ ባታስታጉል ብትሳለም ዋጋህ በመንግሥተ ሰማያት በእጥፍ ሆኖ ይከፈላል ይላል። ድርሳነ ሰንበት ገጽ 28 ቁጥር 5 ላይ ገብታችሁ ማንበብ ትችላላችሁ። በአማርኛ የተተረጎመ መጽሐፍ ስለሆነ ድርሳነ ሰንበት ገጽ 28 ቁጥር 5። እንግዲህ እንደ ድርሳነ ሰንበት አባባል በተለይም ደግሞ በጎጃምና በጎንደር አካባቢ የሰንበት አባላት ያለምንም ጥያቄ ገነት መንግሥተ ሰማያትን እንደሚገቡ ይናገራል። የጎጃምና የጎንደር ሰዎች እንግዲህ እንደሚታወቀው ሰንበትን በማክበር ይታወቃሉ እና ራሱ ድርሳነ ሰንበቱ የጎጃምና የጎንደር ሰዎች ብሎ ገልጿቸዋል። በጣም እንግዲህ የጎጃምና የጎንደር ሰዎች መቼ ነው የሚጸድቁ? መቼ ነው ረፍትም ያገኙት? ዓርብ ከ9 ሰዓት ጀምሮ እስከ ሰኞ ጠዋት ነው። በሌላው ቀን ግን ቤታቸው ሲኦል ነው የጎጃምና የጎንደር ሰዎች። ይሄን ደግሞ ወደ ፖለቲካ አስገብተህ የጎጃምና የጎንደር ሰዎች ብለህ ስራበት። እንግዲህ መጽሐፍህ ነው እንደዛ የሚለው፣ መጽሐፍህ ነው እንደዛ የሚለው። የሚገርማችሁ ነገር እንደ ወንጌል ማን ጸድቆ እንደ ገድላት ማን ተኮንኖ የሚባለው ለዚህ ነው። እንደ ወንጌል ማን ጸድቆ እንደ ገድላት ማን ተኮንኖ። ምክንያቱም ብዙ ገድላቶች ኩነኔ የለም ነው የሚሉት። ተፈለክ አፈር ከጠጣ አይደለም ለአንተ ይቅርና የጎጃምና የጎንደርን አፈር ቆንጠር አድርገህ ከጠጣ
እስከ 88,000 ትውልድ ድረስ ምርላለሁ ይላል የቅዱስ ላሊበላ ገድላው። ስለዚህ እንደ ገድል ማን ይኮንናል? እንግዲህ በጎጃምና በጎንደር ሰንበት የማይጠጣ ሰው አለ ብትለኝ እኔ አልቀበልህ። ምክንያቱም ያደኩበት ሀገር ነው። የጎጃም ገበሬ በባዶ እግሩ እየተጓዘ ሰንበት ያጠጣል። ሰንበት ያጠጣል ማለት ነው። ስለዚህ ይሄ እንዲህ አይነቱ ትምህርት በወንጌል ላይ የተጨመረ በዓት ትምህርት ነው እላችኋለሁ። በማር የተለወሰ መርዝ ነው የምንላችሁ ለዚህ ነው። በማር የተለወሰ መርዝ ነው እንላችኋለን ወገኖች። ገነት ለመግባት ድርሳነ ሰንበትን ማንበብ በሚል አጋንንታዊ ፈሊጥ ከአምላካችን ሕግና ስርዓት ውጪ እረፍት የሌለው እውነት የሌለው ባዕድና እንግዳ ትምህርት በመሆኑ ወደ እግዚአብሔር ቃል እውነት ልትመለሱ ይገባችኋል። ወደ እግዚአብሔር ቃል እውነት ልትመለሱ ይገባችኋል። ለመሆኑ ሰንበት በሰው አንደበት መናገር ትችላለች ወይ? በሰው አንደበት መናገር ትችላለች ወይ? ሰንበት እንደ መጽሐፍ ቅዱሳችን እውነት በሳምንት አንድ ቀን የሚገኘው 24 ሰዓት እንጂ በሰው አንደበት የምትናገር መንፈሳዊ ወይም ግዑዝ ፍጥረት አይደለችም። የድርሳነ ሰንበት ሐሳብ እውነት መስሏችሁ መንግሥተ ሰማያትን ለመውረስና የዘላለም ሕይወትን ለማግኘት ብላችሁ ድርሳነ ሰንበትን በየሳምንቱ የምታነቡ ወገኖች፣ ጸበል ጸዲቅ የምታደርጉ ወገኖች አሁኑኑ ንስሐ እንድትገቡ በእግዚአብሔር ስም እጠይቃችኋለሁ። እግዚአብሔር የሰው ዘርን ሁሉ ለማዳን ትልቅ ዋጋ ከፍሎልናል። እንደ እግዚአብሔር ቃል እውነት ገነት መንግሥተ ሰማያት ለመግባት ብሎ ድርሳነ ሰንበትን የሚያነብሰው የክርስቶስን ደም የሚያክፋፋ እንደ እርኩስ ደም የቆጠረ የጥፋት ልጅ ነው እላቸዋለሁ። የዕብራውያን መጽሐፍ ምዕራፍ 10 ቁጥር 29 እንደሚነግረን የጻድቁን የኢየሱስ ክርስቶስን ደም የሚያክፋፋ ነው። ሰንበትን በማክበር ሰንበትን በመዘከር ሰተት ብሎ መንግሥተ ሰማያት ይገባል የሚለው ትምህርት በማር የተለወሰ መርዝ ስለሆነ፣ ስለዚህ ከዚህ አጋንንታዊ ትምህርት ወጣችሁ ወደ ክርስቶስ እንድትመጡ እነግራችኋለሁ። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ተብሎ ተጽፏል። ያከብርዋ ለሰንበት መላእክት በሰማያት ጻድቃን በውስተ ገነት ያከብርዋ ለሰንበት ታክብር ባሕር ወኩሉ ፍጥረት አሳ ወአናብስት እለ ውስተ ደይን ያይርፉ ባቲ እስመ ባቲ አይረፈ እንኩሉ ግብሩ ይላል። ይህንን በዜማ ስናዜመው ነው የኖር ነው። እንተርጉመው ወገኖች። መላእክት በሰማያት ጻድቃንም በገነት ውስጥ ሰንበትን ያከብሯታል። ባሕርም ታከብረዋለች። የባሕር ዓሣዎችና ነብሮች፣ አይዋፋት ወይም በመቃብር ያሉ ፍጥረታትም ሁሉ ሰንበትን ያከብሯታል። እግዚአብሔር ከሥራው ሁሉ አርፎባታልና ሰንበትን የሚያከብሩ ሁሉ ወደ መንግሥተ ሰማያት ይገባሉ እያል ጸናጽል መቋሚያ ይዘን ስናዜም ነው የኖርነው ወገኖች። በሰማይ ያሉ መላእክት እንኳን ሳይቀሩ ሰንበትን ያከብሯታል። ባሕር ጸጥ ትላለች፣ እግዚአብሔር ሰንበትን ታከብራለች ተብሎ ዜማ ተሰርቶለት ያከብርዋ ለሰንበት እያልን ስናዜም ነው የኖርነው ወገኖች። በጣም የሚገርመው ደግሞ መጽሐፍ ቅዱስን ያነበቡና ወይም እውነትን ሊደርሱ ወደ እውነት ሊደርሱ ይችላሉ የምንላቸው የሰንበት ተማሪዎች ሳይቀሩ በሰንበት ምልጃ ሊድኑ ይህንኑ የመጽሐፈ ዚቅ ሐሳብ እያነሱ ሲዘምሩ እንመለከታለን። ለመሆኑ ለሰንበት መዘመር መጽሐፍ ቅዱሳዊ ነው ወይ? ሰንበትን የሚያከብሩ በመቃብር ሁሉ ያሉ ፍጥረታት ምንድን ናቸው? በመቃብር ውስጥ ያሉ ፍጥረታቶች ምንድን ናቸው?
አንደኛ አሳዎች፣ ነብሮች ከምንና እንዴት ነው ሊያርፉ የሚችሉት? አሳና ነብሮች እረፍት ያደርጋሉ ይላል። ከምንድን ነው የሚያርፉት? ጥያቄ እየጠየቅኳችሁ ነው። የሳምንቱ ቀናትን ያውቃሉ ማለት ነው ወይ? የሳምንቱን ቀናት ያውቃሉ ወይ? ሰንበት ቀንን ምግብ ፍለጋ እንደምትንቀሳቀስ ይህንን ለማወቅ እንግዲህ በአቅራቢያችን ያሉትን አሳ አጥማጆች በመጠየቅ ማረጋገጥ እንችላለን። አሳዎች አይጓዙም አሉ በሰንበት ቀን። አይታችሁ ከሆነ እናንተ እንግዲህ ትነግሩኛላችሁ። አሳዎቹም ራሱ ያከብራሉ አሉ። ባህር ውስጥ ሆነው አይንቀሳቀሱም ነው እያሉን ያለ። ወይ ጉድ! ባህሮችስ ወንዞችስ እንዴት ያከብሯታል ሰንበትን? በማክበር መፍሰሳቸውን ያቆማሉ ወይ ነው? ጸጥ ይላሉ ወይ ነው? አይጓዙም ወይ ነው? እንዴት ነው ባህር ሰንበትን የምታከብረው? ይህንን ጥያቄ ጠይቃለሁ። ኦርቶዶክሳውያን እያዳመጣችሁ ከሆነ ወገኖቼ፣ ከዚህ እስራት ወጥታችሁ እናንተ ደካሞች ሸክም የከበደባችሁ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬም በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁ ረፍትን ታገኛላችሁ። ቀንበሬም ልዝብ ሸክሜም ቀሊል ነው ይላል ማቴዎስ 11 ቁጥር 28 እስከ 30። ይህንን ቃል እኔ እንደ እግዚአብሔር ሰው እነግራችኋለሁ። ኑ፣ ከዚህ ሸክም የሚያሳርፋችሁ ኢየሱስ ብቻ ነው። ኑ ወደ ጌታ። ሃሌሉያ! ጌታን ታዘዙ፣ ለዚህ ቃል ታዘዙ። ወደ ዘላለም ረፍት ሊያስገባ ከሰማየ ሰማያት የወረደው ኢየሱስን አምነን በስሙ የኃጢአታችንን ስርየት እንቀበላለን። ኑ ወደ ኢየሱስ። ሰንበትን በማክበር ዘመንህን አታጥፋ። የእግዚአብሔር መንፈሳዊ ልጅ መሆን የምትፈልግ ከሆነ ኢየሱስ ክርስቶስን የሕይወት አዳኝ አርግተህ በመቀበል የዘላለም ድነት ታገኛለህ። መጽሐፍ ቅዱስ ስራው ዓለም ከተፈጠረ ጀምሮ ምንም እንኳን ቢፈጸም እንዲህ ወደ ዕረፍቴ አይገቡም እንግዲህ ወደ ዕረፍቴ አይገቡም ብዬ በቁጣዬ ማልሁ እንዳለ እኛስ ወደ ዕረፍቱ ለመግባት ምን ማድረግ አለብን? ጥያቄ ነው። ወደ ዕረፍቱ ለመግባት አሳርፋችኋለሁ ያለውን ኢየሱስን በማመን መቀበልና መዳን ብቻ ነው። መልሱ ይሄ ነው ወገኖቼ፣ ወይ መልሱ ይሄ ነው እንጂ የድርሳነ ሰንበትን ድርሳን በመድገም ድርሳነ ሰንበትን በመሳለም ሰንበትን በመዘከር የዘላለም ድነት ይገኛል የሚለው ትምህርት መጽሐፍ ቅዱስ አያውቀው። መጽሐፍ ቅዱስ አያውቀው። ሲቀደም እኛ ኢትዮጵያውያን ሰንበትን እንድናከብር አልተጠራንም፣ አልተመረጥንም። አሁን የአዲስ ኪዳኑ ሰንበት ኢየሱስ ይባላል። የአዲስ ኪዳናችን ሰንበት ኢየሱስ ይባላል። ኢየሱስን ነው የምናከብረው። ያረፍንበት ኢየሱስ ይባላል። ከሞት ያረፍንበት፣ ከባርነት ከኃጢአት ያረፍንበት፣ ሸክማችንን ያንከባለለው የናዝሬቱ ኢየሱስ ሰንበታችን ነው። በቂ ነው ኢየሱስ። ሌላ ሰንበት የለንም። ቀን የምናከብርበት ጊዜ አይደለም አሁን ያለንም። ሌላውን ልናገርና ልጨርስ። ሰንበት ሆይ ይቅር በይኝ እያሉ የሚጸልዩ ሰዎች አሉ። ሰንበት በእግዚአብሔር ቃል ውስጥ ወይም በመጽሐፍ ቅዱስ እግዚአብሔር የሚታዩትንና የማይታዩትን ፍጥረታቶች ፈጥሮ ያረፈበት ቀን እንደሆነ በመግቢያዬ ነግሬያችኋለሁ። ከዚህ ውጪ ግን ሰንበት ሆይ ይቅር በይኝ እየተባለች የምትለመን እንደ አንድ አርሴማ ወይም እንደ አንድ ማርያም አይደለችም። ደግሞ ጾታዋ ሰንበት ሴት ነች። እንግዲህ እንደ አርሴማ ነው የምትለመነው፣ እንደ ማርያም ነው የምትለመነው ይቅር በይኝ እየተባለች። ይህቺ ዕለት በብሉይ ኪዳን ሕዝበ እስራኤል ዕረፍተ ሥጋ ትሆናቸው ዘንድ ተሰጥቷቸው እንደነበረ በጥላነትም ክርስቶስን የምታመላክት ነች። ትክክለኛውን የሚያሳርፈውን ክርስቶስን የምታመላክት ነች። ይህን በደንብ ወቁት።
እስራኤላውያን ዕረፍተ ሥጋ እንድትሆናቸው እግዚአብሔር ሰጧቸው፣ ያርፉባት ነበር። ምንም ነገር መስራት አይቻልም፣ መንቀሳቀስ አይቻልም። በጣም ያከብሯታል። ይህቺ ደግሞ ሰንበት በጥላነት ማንን ነው የምታሳየው? ትክክለኛውን የሚያሳርፈውን ኢየሱስ። ሃሌሉያ! የአዲስ ኪዳን የዕረፍት ሰንበት እሱን ነው የምታሳየው። ሰንበት አይሁድ ከስያሜው ጀምሮ ለአይሁድ የተሰጠች ዕረፍት እንደነበረች በመጽሐፍ ቅዱስ የተረጋገጠ ነው። ለአይሁድ የዕረፍት ቀን እንደሆነች በመጽሐፍ ቅዱስ የተረጋገጠ ነው። ቅዱሱ መጽሐፍ በዚህ ሁኔታ ነው የሚናገረው። የአይሁድ ሰንበት እንደሆነች የዕረፍት ቀን እንደሆነች ነው የሚነግረን። ነገር ግን ማቴዎስ መጽሐፍ ምዕራፍ 11 ቁጥር 28 ደግሞ አሳርፋችኋለሁ ያለው የሰንበታችን ኢየሱስ እንደሆነ ራሱ በቃሉ ተነግሯል። ክርስቲያን እንደ ብሉይ ኪዳን ሕዝብ የጊዜን ክፍልፋይ ከሆነች ዕለት የሚያርፍ ሳይሆን በክርስቶስ ብቻ ያረፈ አዲስ ፍጥረት ነው። በክርስቶስ ብቻ ምን ያለ ያረፈ አዲስ ፍጥረት ነው። ይህንን እውነት ባለማወቅ ዛሬ ሰንበትን የሚያከብሩ ሰዎች አይታጡ። ድኛለሁ የሚሉ ሰዎችም ሰንበትን የሚያከብሩ አይታጡ። ሲቀደም ሰንበት ቅዳሜ እንጂ እሁድ አይደለም። ይህንንም ማወቅ አለባችሁ። ይህንን እውነት እያቅለሸለሻችሁም ቢሆን ብትቀበሉት ይጠቅማችኋል ወገኖች ሆይ። ሌላ ሰአሊ ለነ ሰንበተ ክርስቲያን ቅድስት ለውሉደ ሰብ መድኃኒት ወእስከ ለዓለም ሰፋኒት። ይሄ ማለት ወደ ትርጓሜ ሲመጣ ለሰው ልጆች መድኃኒት የሆንሽ ሰንበት ሆይ ተለመኝን ይቅርበይን። ተመልከቱ፣ ሰአሊ ለነ ተለመኝን ይቅርበይን፣ ለውሉደ ሰብ መድኃኒት ለሰው ሁሉ መድኃኒት የሆንሽ ሰንበት ሆይ ይቅርበይን። አያችሁት? ይቅርበይን መድኃኒት ነሽና ይቅርበይን፣ እስከ ዘለዓለም ገዢ ነሽና ይቅርበይን፣ የፈውስ ዕለት ነሽና ይቅርበይን እያሉ ነው ኦርቶዶክሳውያን እየወደቁ እየተነሱ ሰንበትን የሚለምኑት። መሐረነ ክርስቶስ የሚያስብል ይሄ ነበር። መሐረነ ክርስቶስ የሚያስብል በብሉይ ኪዳን እንኳን እስራኤላውያን ይቅርበይን ብለው ራሱ ሰንበትን አለመኑ። የለም በብሉይ ኪዳን የነበሩ የአይሁድ ሰዎች ወይም ደግሞ ይሄ የተሰጣቸው የኪዳን ልጆች እነዚህ እስራኤላውያን መድኃኒትና ገዢ የሆነውን እግዚአብሔርን ብቻ ነው መድኃኒቴ ብለው የሚጠሩት። ኢሳይያስ መጽሐፍ ምዕራፍ 11 ቁጥር 45 ላይ ገብታችሁ አንብቡት። ስለ እግዚአብሔር አዳኝነት ገዥነት የሚናገሩ ናቸው እነዚህ። እግዚአብሔር ብቻ መድኃኒት ነው ብለው ነው የሚያምኑት እንጂ ቀንን መድኃኒት ብለው አልጠሩ። ከየት አምጥተው ነው? እንዲያው ለውሉደ ሰብ መድኃኒት ወይ እስከ ዓለም ሰፋኒት ማለትም ለሰው ልጆች መድኃኒት ለዘለዓለም ገዢ የሆንሽ። በጣም እኮ የሚገርም ነው። ሰአሊ ለነ ለምኝልን ወይም አማልጅን ማለት ነው። ለምኝልን አማልጅን መስማት እንደምትችል ነው የሚናገሩት። መስማት እንደምትችል አንድ ጊዜ አክስቴ ትዝ ይለኛል። እዛ ክፍለ ሀገር በጣም የምትወዳት እህቷ ሞተች በሰንበት ቀን እና ላሊበላ ተሳልማ መጣችና ሰንበትን አክብሪ ተብላ ቀንበር ተጭኖባት በሰንበት ቀን ንቅንቅ የለም ከቤት ተኝታ ነው የምትውለው። እና እህቷ ሞተች ሲባል ሰንበትን ሽራ ሄደ። የሆነ ሀገር ላይ ስትደርስ ሰይጣን ሰንበትን አላከበርሽም ሲላት ከዛ ወደቀች እና ታመመች። ከዛ በኋላ ቄሱ ጋር ስትሄድ ሰንበትን ስላላከበርሽ ነው ሰይጣን የመታሽ አላት። በጣም ማረሰው ነገር ሰንበት አፋውጣ የተናገረች አላት ቄሱ። ሰይጣን ግን ክፉ ስለሆነ እየተጓዘች እያለ
ሰንበትን አላከበርሽም ብሎ እንትን አላት፣ ከሰሳት። በሰንበት ቀን የማይጓዙ አሉ በአገራችን። በሰንበት ቀን ውሃ የማይጠልቁ እግራቸውን የማይታጠቡ አሉ፣ ጫማ የማያጠልቁ አሉ። በሰንበት ቀን እንዴት ተሰቃጠው የሚኖሩ ብዙ ሰዎች አሉ መሰላቸው። ይሄ ቀንበር ነው። ይሄ የዲያብሎስ ትምህርት ነው። በናዝሬቱ በኢየሱስ ክርስቶስ የስሙ ስልጣን ሰብሬዋለሁ። አሁን ኦርቶዶክሳውያንታችሁ ነው እየሰሙ ይሰቀጥጣቸዋል። ውይ ይቀሰፋል ይሄ ልጅ እያሉ አልቀሰፍም፣ አንተም አትቀሰፍም። ሰንበትን አክብር አልተባልክም። ልታከብረው የተሰጠህ፣ ልትድንበት የተሰጠህ፣ ልትፈወስበት የተሰጠህ፣ ልትጸድቅበት የተሰጠህ ስም የኢየሱስ ክርስቶስ ስምና ስም ብቻ ነው። ኦ ዛቲ ዕለተ ሰንበት ቅድስት ስቢት ከመ አብ ስፊት ከመ ወልድ ህልውት ከመ መንፈስ ቅዱስ ዛቲ ዕለተ ሰንበተ ክርስቲያን ቅድስት ሰአሊ ለነ አስተምሪ ለነ በእንቲአነ ሀበ አበ እግዚአብሔር አምላክነ ለዓለም ዓለም አሜን ይላል የአገሬ ሕዝብ። ሰበርኩት በኢየሱስ ስም። እንተርጉማት። ክብርት ከምትሆን ይህቺ የክርስቲያኖች ሰንበት ምን ትደንቅ! እንደ አብ የሰለጠነች እንደ መንፈስ ቅዱስ የምትገዛ ተመልከቱ፣ እንደ ወልድ ሕያው የሆነች ይህቺ ቅድስት ቀን ሰንበት ምን ትደንቅ! ስለዚህ ምን እንበላት? ይቅር በይን እንበላት፣ ለዘላለሙ አማልጂን እንበላት ይላል። እንዲያው እኮ ይገርማል እናንተ። አብርሃምና ነቢያት ሁሉ ሰንበትን ያከብሩ ነበር ይላል እና እውነት ለመናገር የኦርቶዶክስ ተዋህዶ ቤተክርስቲያን የሐሰት ትምህርት ተነግሮ አያልቅ። እኛ በማስረጃ ነው የምናወራው፣ በማስረጃ ነው። እዚያው ገጭ እናደርግልሃለን ማስረጃው ከመጽሐፍ ቅዱስ የእግዚአብሔር ቃል እውነት ጋራ አስማምተህ መናገር የምትችል ከሆነ መግባት ትችላለህ። ከዚህ ውጪ ግን ወገኖቼ እንደዚህ አይነቱ ቀንበር እኛ ባለንበት ምድር መቀጠል የለበት፣ መሰበር አለበት፣ መሰበር አለበት። ክብር ለታረደልን በግ ለናዝሬቱ ለኢየሱስ ክርስቶስ ይሁን። እንደ እግዚአብሔር እንደ አምላካችን ያለ ማንም የለም። እንደዚች አይነት ነገሯ ስትነገር ሰዎቹ ብዙም እንትን አይላቸውምና እስኪ ታብታቡን እናስቀጥለውና በዚህ ሐሳብ ላይ መወያየት የሚፈልግ ሰው ካለ እድሉን እንሰጣለን። ለዚህ ሐሳብ ላይ መወያየት ሰንበትን ይቅር በይን ብሎ መለመን፣ ሰንበት አፍ አውጣ ተናገረች ማለት፣ ሰንበት የኃጢአት ስርየትን ታስገኛለች ብሎ መቀበል መጽሐፍ ቅዱሳዊ ነው ወይ? በዚህ ሐሳብ ላይ መወያየት የምትፈልጉ ኦርቶዶክሳውያን ግቡ። ጌታ ይባረክ። አሁን እድሉን ለእናንተ ሰጣለሁ። ተባረኩልን።